ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በህገ ወጥ መንገድ ነዳጅ ሸሽገው ሲሸጡ የነበሩ 26 ግለሰቦች በቁጥጥር ስር ዋሉ። በሐረር ከተማ በህገ ወጥ መንገድ ሲሸጥ የነበረ ነዳጅ የሐረሪ ፖሊስ ኮሚሽን ባደረገው ኦፕሬሽን 26 ግለሰቦች ነዳጁን የሸጡና በመኖሪያ ቤት የሸሸጉ በቁጥጥር ስር እንደዋሉ የሐረሪ ክልል ፖሊስ አስታውቋል። በሁሉም ወረዳዎች በተደረገው ጥናት 4469 ሊትር በጀሪካንና በፕላስቲክ ጠርሙስ ተሞልቶ ከተደበቁበት ቦታ በተደረገው ኦፕሬሽን በቁጥጥር ስር መዋሉን ተናግረዋል። የህገ ወጥ ተግባር መቀጠል እንደማይችልና ጠንከር ያለ ክትትልና ቁጥጥር በማድረግ እርምጃ እንደሚወሰድ ተነግሯል። ነዳጅ ማደያዎች በዚህ ህገ ወጥ ንግድ እጃቸው ያለባቸው ላይ ቀጣይ ተገቢውን ማጣራት ከተደረገ በኋላ ህጋዊ እርምጃ እንደሚወሰድ ተነግሯል። በከፍተኛ ዋጋ ለዜጎች አገልግሎት እንዲውል መንግስት ወደ ሀገር ያስገባውን ነዳጅ በአቋራጭ ለመክበር ከማደያ ውጪ በየመንደሩና በመደብሮች ውስጥ የሚካሄደው ንግድ ተገቢ እንዳልሆነ ገልጸው ነዳጅ የሚሸጠው በማደያ ብቻ መሆኑ ተገልጿል ስትል ኤደን ሽመልስ ዘግባለች። 3 ህጻናትን ገድሎ 1 ህጻን ላይ የመግደል ሙከራ ወንጀል የፈጸመው ግለሰብ በሞት እንዲቀጣ ተወሰነበት። በገዜ ጎፋ ወረዳ አንኮ ጎልማ ቀበሌ ህዳር 11 ቀን 2018 ዓ.ም ነው ተከሳሹ ወንጀሉን የፈጸመው። ተከሳሽ አቶ አሮን ዮሐንስ የተባለ ሲሆን ከባለቤቱ ጋር ግጭት ውስጥ ይገባሉ። በዚህ ጊዜ ባለቤቱ ወደ ቤተሰቦቿ ቤት ታመራለች። በዚህ ጊዜ ተከሳሽ ወደ ቤተሰቦቿ ቤት በመሄድ በመኖሪያ ግቢ ውስጥ የነበሩ 3 ህጻናትን በአሰቃቂ ሁኔታ በመግደልና 1 ህጻን ላይ የመግደል ሙከራ ወንጀል መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። ይህም በአራት ተበዳዮች ላይ የደረሰውን ወንጀል አቃቤ ህግ ምርመራውን ከፖሊስ ጋር በጋራ በማጣራት የወንጀል ክስ አቅርቧል። አቃቤ ህግ ባቀረበው ክስ የኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሀን በመተላለፍ ተከሳሽ 3 ህጻናትን በአሰቃቂ ሁኔታ በመግደል በ3 ክስና በአንዲት ህጻን ላይ የግድያ ሙከራ ወንጀል በመፈጸሙ በጠቅላላው 4 ክስ አቅርቧል። በቀረበው ክስ ላይ ፍርድ ቤቱ የአቃቤ ህግና የሰውና የሰነድ ማስረጃ መርምሮ በአራቱም ክሶች እንዲከላከል ብይን የሰጠ ቢሆንም ተከሳሹ መከላከያ ማስረጃ የለኝም ብሎ በማመልከቱ መዝገቡ ተመርምሮ በአራቱም ክሶች ላይ ተከሳሽ ጥፋተኛ ተብሏል። አቃቤ ህግ ተከሳሽ በተደራራቢ ወንጀል ጥፋተኛ በመባሉ ህጻናትን በመግደሉ እንዲሁም በጭካኔ ወንጀሉን በመፈጸሙ በሞት እንዲቀጣ በማለት የቅጣት አስተያየት ከማክበጃ ጋር በማቅረብ ጠይቋል። ፍርድ ቤቱም የግራ ቀኙን የቅጣት አስተያየት ተቀብሎ መጋቢት 9 ቀን 2018 ዓ.ም በዋለው ችሎት ተከሳሽ በሞት እንዲቀጣ ተወስኖበታል ሲሉ የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል ስትል ሳምራይት ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የኦማን የውጭ ጉዳይ ሚኒስትር አሜሪካ የራሷ የውጭ ጉዳይ ፖሊሲ መቆጣጠር አቅቷታል ሲሉ ተናገሩ። የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይድ ዘኢኮኖሚስት ላይ ባደረጉት ንግግር አሜሪካ የራሷን የውጭ ፖሊሲ መቆጣጠር አቃታት ሲሉ በማስጠንቀቅ የዋሽንግተን አጋሮች ከዚህ ያልተፈለገ ጥልፍልፍ ለማውጣት ሊረዷት ይገባል ሲሉ ተደምጠዋል። በ9 ወራት ውስጥ 2 ጊዜ ዩናይትድ ስቴትስና ኢራን እውነተኛ ስምምነት ላይ ደርሰው ነበር ሲሉ አልቡሳይድ ተናግረዋል። በየካቲት ወር መጨረሻ ከተጀመረው የአሜሪካ ጥቃት ከጥቂት ሰዓታት በፊት በጣም ተጨባጭ ንግግሮች ተደርገው ነበር። ግን እስራኤልና አሜሪካ እንደገና በአጭር ጊዜ ውስጥ በሚታየው ሰላም ላይ ህገወጥ ወታደራዊ ጥቃት ሲሰነዝሩ ነበር ሲሉም አክለዋል። ኢራን በአንጻሩ በአሜሪካ ላይ ተፈጸመባት ጥቃት በጎረቤቶቿ ላይ ያነጣጠሩ የበቀል እርምጃዎች መውሰዷ በጣም የሚጸጽትና ሙሉ በሙሉ ተቀባይነት የሌለው ነው ብለዋል። ለኢራን ሪፐብሊክ አስተዳደር ለገጠመው ጦርነት ይህ ምናልባት ያለው ብቸኛ ምክንያታዊ አማራጭ ነበር ሲሉም አክለዋል። የአሜሪካ አስተዳደር ትልቁ የተሳሳተ ስሌት በመጀመሪያ ደረጃ ራሱ ወደዚህ ጦርነት እንዲገባ ፈቅዶ ነበር። ይህ የአሜሪካ ጦርነት አይደለም። እናም እስራኤልም ሆነ አሜሪካ ከዚህ ጦርነት የሚፈልጉትን የሚያገኙበት ምንም አይነት ሁኔታ የለም በማለት ተደምጠዋል። አሜሪካ በሺዎች የሚቆጠሩ ወታደሮቿን ወደ መካከለኛው ምስራቅ ለመላክ ማሰቧ ተነገረ። የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ በመካከለኛው ምስራቅ ያለው ዘመቻ ለማጠናከር በሺዎች የሚቆጠሩ ወታደሮችን ለማሰማራት እያሰበ መሆኑን ሮይተርስ አንድ የአሜሪካ ባለስልጣንና ጉዳዩን የሚያውቁት 3 ሰዎች ጠቅሶ ዘግቧል። ጦርነቱ ወደ 3ኛ ሳምንት መግባቱን ሮይተርስ በማስታወስ በተመሳሳይ ጊዜ ዩናይትድ ስቴትስን የበለጠ ወደ ዓለም አቀፍ ጦርነት ውስጥ እንድትገባ እያደረጋት መሆኑን ዘገባው አክሏል። ዓለም አቀፍ ጦርነት ውስጥ እንደማይገቡ በተደጋጋሚ ቃል የገቡት ትራምፕ የአሜሪካን የጦር ዘመቻ ለማስፋት
እየሰራ ይገኛል። እየታሰበበት ያለው የዩናይትድ ስቴትስ የጦር ዘመቻ የነዳጅ ታንከሮች በሆርሙዝ ሰርጥ በኩል ደህንነቱ በተጠበቀ መንገድ እንዲተላለፍ ይደረጋል። ይህም ተልዕኮ በዋነኝነት በአየርና በባህር ኃይሎች አማካኝነት ይከናወናል ሲሉ ምንጮች ተደምጠዋል። በሌላ መረጃ የዩናይትድ ስቴትስ የመከላከያ ሚኒስትር ለኢራን ጦርነት ከ200 ቢሊዮን ዶላር በላይ ለአሜሪካ ኮንግረስ የቀረበለትን ጥያቄ እንዲያጸድቅለት ዋይት ሀውስን ጠይቋል ሲል ዋሽንግተን ፖስት ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎችን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ